እንጨነቃለን እንጂ ግን ተስፋ አንቆርጥ። እንታወካለን እንጂ ግን አንደፈቅ። እናመነታለን እንጂ ግን አንጠራጠር። እመኑት፣ እግዚአብሔርን እመኑት። በዚህ ህይወት ውስጥ የሚበልጥ ህይወት እያዘጋጀ እንደሆነ እወቁት። እግዚአብሔር በህይወታችን በፍጥረታችን ሁሉ አንድም ነገር ያለ ጥቅማችን አድርጎ አያውቅም። እግዚአብሔር መጥፎ የሚባለውን ነገር እንኳን እሱን ራሱ እግዚአብሔር አዲስ አድርጎ ሊሰራ ዓለም ሊፈትነን በተዘጋጀበት ወራት በተለያየ መከራ በተለያየ ፈተና ለመፍረስ የቀረብን ከሆነ እንደ ክርስትና ምናምነው እግዚአብሔር በዛ ውስጥ እኛን እየሰራ ነው። በንውጽ ውስጣዎች ውስጥ እግዚአብሔር ኃይልና ብርታት እየሰጠ በሚደፍቁ ወጀቦች ውስጥ እግዚአብሔር ኃይል እያስታጠቀን። ኃይላችን አንተ ነህ፣ ብርታታችን አንተ ነህ፣ መሸሸጊያችን አንተ ነህ፣ ማረፊያችን አንተ ነህ፣ ጉልበታችን አንተ ነህ፣ መደበቂያችን አንተ ነህ፣ መጽናኛችን አንተ ነህ፣ ምርኩዛችን አንተ ነህ፣ ተስፋችን አንተ ነህ፣ መደበቂያችን አንተ ነህ። እሱ ነው የሚያስፈልገን። እንደገና ሊሰራ፣ እንደገና ሊያድሰን፣ እንደገና አዲስ ሊያደርገን፣ እንደገና ምርጥና ውብ ሊያደርገን ነው ወገኖቼ። ተዋርደን አንቀርም፣ እንከብራለን። ደክመን አንቀርም፣ እንበረታለን። ገብተን አንቀርም፣ እንወጣለን። እንደሱ ነው ነገሩ። አሁን እናለቅሳለን፣ አሁን እናዝናለን፣ አሁን እንተክዛለን፣ አሁን እናነባለን። ከዚያ በኋላ እንጽናናለን። የተወደዳችሁ የእግዚአብሔር ቤተሰቦች፣ እኔና እናንተ ክርስቲያኖች ጌታችን መድኃኒታችን ኢየሱስ ክርስቶስ በሞት ላይ ያስገኘውን ድል የምናምን ነን። ምዕመናን፣ የክርስትና የሃይማኖታችን ኃይሏ፣ የክርስትና የሃይማኖታችን ጉልበቷ፣ የክርስትና የሃይማኖታችን ብልጫዋ ከፍ ባለ ሁኔታ የተገለጠው ክርስቶስ ሞትን ሲረታ ነው። መቃብር ሁሉን ይዞ ነበረ፣ ሞትም ሁሉን ይውጥ ነበረ። ክርስቶስ ሲመጣ ግን ይህንን ሁሉ አስቆመ። ክርስትና መቃብር ባዶ ያደርጋል። ክርስትና የሞትን ጉልበት አድክሟል። ክርስትና በሞት ላይ ድል ተጎናጽፏል። በሞት ፊት የሚሸበር ክርስቲያን የለም። ሞት ጥርሱ ረግፏል። ሞት ኃይሉ ደክሟል። ሞት ባሩዱ የወጣለት ቀለህ መጫወቻም ሆኗል እና እዚህ የተሰበሰብነው የሞት መሸነፍ ስለታወጀ ነው። ክርስትና የሆነው በሞት ላይ መፎከር ስለጀመረ ነው። እሱ ነው ክርስትና የሚባለው ወገኖች። ባዶ መቃብር ያየነው በክርስትና ብቻ ነው። መግነዝ ያላሰረው ሰውነት ያየነው በክርስትና ብቻ ነው። ቤተ ክርስቲያን ክርስቶስ ከሞት ከመነሳቱ በፊት ደጆቿን ዘግታ ትኖር ነበር። ምዕመናን ፈርታ ያለቀሰች፣ ሐዋርያትን ማለት ነው። ጌታችን ከሞት ከተነሳ በኋላ ግን ደጆቿን የከፈተችው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሞት ስለተሸነፈ ነው። እኛም ቀና ያልነው ደፍረን ማውራት የጀመርነው ቅዱስ ጳውሎስ እንዳለ ሞት ሆይ መውጊያ የታለ? ሲኦል ሆይ ድል መንሳት የታለ?
መፎከር የጀመርነው ከክርስቶስ ትንሣኤ በኋላ ነው። ለዚህ ነው እነዚህን ነገሮች ክርስቲያኖች ሁል ጊዜ እንድናስተውላቸው የሚያስፈልገው። እውነት እንነጋገር ከተባለ የምር ይሄንን ኃይል፣ ይሄንን ጉልበት፣ ይሄንን ጸጋ፣ ይሄንን ብልጫ ብዙዎቻችን ስላልተረዳን በሞት ፊት እንርበተበታለን። ሞት የሰበረን ብዙዎች አለን። ሞት መኖር ያላስቻለን ብዙዎች አለን። የክርስትና ኃይልና ጉልበትን ጥቂት በጥቂት ያልተረዳን አለን። እሱን ለማስረዳት ነው በዚች ማለዳ የመረጥኩት። ለምን እንሞታለን? ወገኖቼ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ አሁን በሐዲስ ኪዳን ሞት እንደ ቀድሞ አይሰለጥንብንም፣ መቃብርም እንደ ቀድሞ አይዘንም፣ መግነዝም እንደ ቀድሞ አያስረንም፣ መፍረስ መበስበስም ለዘላለም አያሸጠንም። እና ለምንድን ነው የምንሞተው? ለዘላለም ተነስተን እንድንኖር እኮ ነው። አሁን ለምን እንሞታለን? በአዲስ ኪዳን አጭር መልስ እንድንነሳ ነዋ። ለምን እንሞታለን? ተነስተን ለዘላለም ከእግዚአብሔር ከጌታችን ጋር እንድንኖር ነዋ። ይህንን ታውቁ ይሆን ወገኖቼ? የእናታችን ማህፀን ለዚህ ዓለም እንደሚወልደን የመቃብር ማህፀን ደግሞ ለዘላለም ሕይወት የሚወልደን ሆነ። ለምን ወደ መቃብር እንገባለን? ወደ ላይ ሊወስደን። ለምን እንሞታለን? እንድንነሳ። አሁን የምትሞቱት፣ አሁን የምንሞተው አደራችሁን ሸሸ ተበላሸ ለመባል እንዳይደለ ወቁ። እናስ ልንነሳ ነዋ። መጽሐፍ ቅዱስ ይህን ያስተምራል። አዎ፣ እንደውም ባጭር ቃል እንዲህ ይላል ቅዱስ ጳውሎስ፣ ካልሞትክ አትነሳም ይላል። ካልሞትን ስለማንነሳ። ለዚህ ነው ስለ ሞት ያለን የመጀመሪያው ሐሳብ የምንሞተው ልንነሳ ነው ብለን ነው። ለዚህ ነው እምብዛም የማይከፋል። ስለ ፍቅር እናለቅሳለን፣ ስለ አብሮነታችን እናዝናለን፣ ስለ ነበረን አንድነት ጥቂት ደግሞ እናነባለን። በዋናነት ግን ለመነሳት እንደሆነ እናውቃለን። ምዕመናን፣ ቅዱስ ጳውሎስ ይህን ለማስረዳት የተጠቀመበት ልዩ ምሳሌ እንዴት ውብ ነው መሰላችሁ! እንዲህ ይላል፣ አንተ ሰነፍ የቆሮንቶስ ገበሬ፣ አንተ የምትዘራው ስንዴ ካልፈረሰ፣ ካልበሰበሰ፣ ካልሞተ ሕያው ይሆናል እንዴ ይላል። ስንዴ ሕያው ሆኖ ስንዴ የሚሆነው ሲፈርስና ሲበሰብስ ነው። ሕያው ሆኖ የሚኖር ሁሉ መሞት አለበት። ለምንድን ነው የምንሞተው? ሕያው እንድንሆን ነዋ። አሁን በመቃብር ያሳረፍናቸው ሕያዋን ሆነው ደግሞ ይወጣሉ። ለምን እንሞታለን? ሕያው ሆነን እንድንነሳ ነው። እሱን ነው የሚለን የእግዚአብሔር ቃል።
እርግጠኛ ነኝ አንድ ጥያቄ ብጠይቃችሁ ሁላችሁም ትመልሱልኛላችሁ። እስኪ መነሳት የምትፈልጉ ከክርስቶስ ጋር ሕያው ሆናችሁ መኖር የምትፈልጉ እስኪ እጃችሁን አውጡልኝ። እርግጠኛ ነኝ እግርም ቢወጣ ኖሮ እናወጣ ነበር አይደለ? አውርዱ። አከታትዬ ሌላ የተንኮለኛ ጥያቄ ደግሞ ላቀርብላችሁ። መነሳት ትፈልጋላችሁ አይደል? መሞት የምትፈልጉ ደግሞ እስኪ እጃችሁን አውጡልኝ። መነሳት የሚፈልግ መሞት የማይፈልግ ትውልድ እኮ ነው። እና በምን ልትነሱ ነው ካልሞታችሁ? እንዴት አይነት ብልጥነት ነው የያዛችሁ እናንተ? እየነገርኳችሁ ካልሞትን እኮ ምን አንልም። መነሳት እየፈለግን መሞት እየተነፋፈግን ይቻላል ወዳጆቼ? እንዲህ አይነት ብልጥነት አያዋጣም። የምንሞተው ልንነሳ ነው። ለመነሳት ምን እናደርጋለን? እንሞታለን። አሁን የምንሞተው ለመኖር ነው። አሁን የምንኖረው ለመሞት ነው። የመጀመሪያው አጠር ላድርገው፣ ልንነሳ ነው። አንድ ሁለተኛ ለምን እንሞታለን? የተወደዳችሁ ክርስቲያኖች አንድ ምሳሌ መስዬ ልቀጥል። አንዲት ሸክላ ሰሪ ገሏ ቢሰነጠቅ፣ አንዲት የሸክላ ባለሙያ ገሏ ቢሸረፍ በእርግጠኝነት ስትለስነው ወይም ስትጠግነው አይደለም የምትኖረው፣ አፍርሳ ነው የምትሰራው። ነው አይደለም? ነው። ይውላችሁ እግዚአብሔር በሞት በኩል በመቃብር በኩል እንድንፈርስ ለምን የፈለገ ይመስላችኋል? ምስጢሩ አንድ ብቻ ነው። አዲስ አድርጎ ሊሰራን። ለምን እንሞታለን? በጣም ውብ አድርጎ ሊሰራን እግዚአብሔር። በጣም ምርጥ አድርጎ ሊሰራን እግዚአብሔር። በሞት በኩል ሊሰራን እግዚአብሔር ጥቂት በጥቂት ያፈርሰናል እግዚአብሔር። ለምን እንሞታለን? አዲስ አድርጎ እግዚአብሔር ሊሰራን ነው። ይህን የእግዚአብሔር ቃል ይደግፋል። አዎ በሚገባ እንዲህ ይላል ቅዱስ ጳውሎስ፣ በውርደት እንዘራለን፣ በክብር እንነሳለን። በመበስበስ እንዘራለን፣ ባለመበስበስ እንነሳለን። በድካም እንዘራለን፣ በኃይል እንነሳለን ይላል። የከበሩ ዕቃዎች እንድንሆን እግዚአብሔር ያፈርሰናል። ወገኖቼ የእግዚአብሔርን ምስጢርና ጥበብ ተመልከቱ። እግዚአብሔር በሕይወታችን በፍጥረታችን ሁሉ አንድም ነገር ያለ ጥቅማችን አድርጎ አያውቅም። እግዚአብሔር መጥፎ የሚባለውን ነገር እንኳን ምናልባት የመጨረሻው ሞት ከሆነ እሱን ራሱ እግዚአብሔር አዲስ አድርጎ ሊሰራን ያመጣ። ይኸው እንዳነበብኩላችሁ ይኸውላችሁ እያብለጨለጭን የጌታችንን መልክ ይዘን እንደ መስታወት ክብሩን እያሳየን ለመነሳት ነው የምንፈርሰው። ምናልባት ሳጥን ውስጥ ስንገባ የተዋረድን ሊመስል ይችላል። አይደለም፣ በክብር ልንነሳ ነው የምንገባው። ደካማ የሆንን እንመስላለን መላወስም ሲያቅተን። አይደለም፣ ፍጻሜው እንደምናየው ተገንዞ ደክሞ መቀመጥ አይደለም፣ በኃይል መነሳት ነው። ታዲያ የክርስትና ብልጫው ምንድን ነው? ታዲያ ለምንድን ነው መንፈሳውያን ይሆን ነው? ታዲያ ጠብ ባለ ኪዳን መሸለ ቁርባን ለምን ተገሰግሳላችሁ? አንድ መናኛ ሰው እዚህ ቆማችሁ ለምን ታደምጣላችሁ? ታዲያ የክርስትና ኃይሏ የክርስትና ብልጫ
በዚህ ውስጥ ነው ያለው ወገኖቼ። ፈርሰን አንቀርም፣ እንሰራለን። በስብሰን አንቀርም፣ አዲስ እንሆናለን። ተዋርደን አንቀርም፣ እንከብራለን። ደክመን አንቀርም፣ እንበረታለን። ገብተን አንቀርም፣ እንወጣለን። እንደሱ ነው ነገሩ። ይህን እግዚአብሔር እንዴት ባለ ምስጢር ያደርገዋል መሰላችሁ? የሚያፈርሰን ሊሰራ ነው ወገኖች። ምዕመናን በሞት ብቻ አይደለም፣ በተለያየ መከራ፣ በተለያየ ፈተና ምናልባት ለመፍረስ የቀረብን ከሆነ እንደ ክርስትና ምናምነው እግዚአብሔር በዛ ውስጥ እኛን እየሰራን ነው። በንውጽ ውስጣዎች ውስጥ እግዚአብሔር ኃይልና ብርታት እየሰጠን ነው። በሚደፍቁ ወጀቦች ውስጥ እግዚአብሔር ኃይል እያስታጠቀን ነው። እግዚአብሔር እየሰራን ነው። እዚህ ውስጥም እግዚአብሔር ያደረገው ምንድን ነው ካላችሁ፣ ወይ እየሰራን ነው ወገኖች። መቃብር ውስጥ እግዚአብሔር ሰው ይሰራል። ውዶቻችሁን አስታውሷቸው። እንደዛ ደክመው አይደለም በኋላ ምታዩዋቸው፣ በኃይል በብርታት እያብለጨለጩ እያብረቀረቁ የከበረውን ስጋ እንዲመስል የተዋረደው ስጋችንን ይለውጠዋል ይላል መጽሐፍ ቅዱስ። የከበረ ስጋ ያደርገዋል። ምዕመናን ለምን እንሞታለን? እንደገና ሊሰራ፣ እንደገና ሊያድሰን፣ እንደገና አዲስ ሊያደርገን፣ እንደገና ምርጥና ውብ ሊያደርገን ነው ወገኖቼ። ለምን እንሞታለን? እንደሱ ነው ነገሩ። ሶስተኛ ለምን እንሞታለን? በጣም የሚደንቅ ነገር ሊቃውንት ያስተምራሉ። የምንሞተው ሕያው ጉስቁል እንደ ሳጥናኤል እንዳንሆን ነው ይላሉ። ሳጥናኤል ዲያብሎስ ሞት አላገኘውም፣ ግንስ ሕያው ነው፣ ግን የጎሰቆለ ነው ወገኖቼ። እንደዛ በኃጢአት እንደወደቀ፣ እንደዚያ በቀደመው አዳም በበደል እንደተጎሳቆልን እንደ ዲያብሎስ ሊተወን አልወደደም እግዚአብሔር። ሕያው ጉስቁል እንድንሆን አልፈቀደም እግዚአብሔር። እናስ ለዘላለም ሕያው ሆነን ደግሞስ ከጉስቁልና ወጥተን እጅግ የከበረ ሕይወት እንድንኖር ሞትን ሰጠን እግዚአብሔር። ሞትን ባይፈቅድን፣ ሞት እንድንሞት እግዚአብሔር ባያደርግ ኖሮ ይላል አንድ ሊቅ፣ እንደ ዲያብሎስ ሕያው ጉስቁል ሆነን እንኖር ነበር ይላል። ለምን እንሞታለን? ሕያዋን ሆነን ግን የተጎሳቆልን ሆነን ከምንኖር ሞተን የከበርን ብንሆን እንደሚሻል እግዚአብሔር ስለሚያውቅ ነበር። ለመጎሳቆል አይደለም የምንሞተው። ምናልባት ሞትን ስታዩት ጉስቁልና ሊመስላችሁ ይችላል። አይደለም፣ የክብር መንገድ ነው የሆነው። ሕያው ጉስቁል እንደ ሳጥናኤል እንዳንሆን እግዚአብሔር ስለመረጠን ነው ወገኖች። ሳጥናኤል ሕያው ነው፣ ግን የሚያሳዝን ጉስቁል ነው። ብዙዎችን ወደ ጉስቁልና የሚመራ ነው። እና ለምንድን ነው እግዚአብሔር እንድንሞት የፈቀደው? ወይም የምንሞተው ለምንድን ነው? ትሞታለህ ያለው ለምንድን ነው? ሕያው ጉስቁል ከምንሆን ሞተን የከበርን ሆነን እንድንወጣ ነው። ይኸውም ለእኛ ጥቅም ነው ወገኖቼ። ለምን እንሞታለን? አራተኛ ባስልዮስ ዘቂሳርያ የተባለ አባት እንዲህ ይላል፣ ሰው ለዘላለም በኃጢአት እንዳይኖር የተሰጠ ስጦታ ነው ይላል ወገኖቼ። ጸጋ ነው ይለዋል ይህ አባት። ሰው ለዘላለም በኃጢአት እንዳይኖር፣ ጉስቁል ሆኖ እንዳይኖር፣ አሁን እንዳልኳችሁ እሱን የሚያብራራ ነው። ይሄ የተሰጠ ስጦታ ነው ይላል። ምዕመናን
ሞት ባይኖር ኖሮ እቺ ምድር ምን ልትሆን እንደምትችል እስኪ አስቧል። በወንጀል የተሞላች አትሆንም ነበር። በግፍ የተሞላች አትሆንም ነበር። እግዚአብሔር እሺ ፍትህ የት ጋ ይስጥ ወገኖቼ? ፍትህ የት ጋ ይገኝ ነበር? ሞት ባይኖር ኖሮ ጨካኞች እንደጨከኑ፣ ኃይለኞች እንደበረቱ፣ ወንጀለኞች በወንጀል እንደተራቀቁ፣ ጉልበተኞች በጉልበታቸው እንደደፈቁ፣ አታላዮች በማታለላቸው እንደሄዱ፣ ሌቦች እንደዘረፉ፣ አመንዝሮች ሳይደነግጡ፣ እንደዚሁ ምድር ፍትህ አጣ እየተጎሳቆለች ልትኖር ይገባ ነበር ወገኖቼ። ፍትህ አያስፈልግም? እንደ አልዓዛር የኖሩ ሰዎች እረፍት አያስፈልጋቸው? ምድር ላይ የተበደሉ ሰዎች መካሳ አያስፈልጋቸው? ምድር ጀርባዋን የሰጠቻቸው ሰዎች እግዚአብሔር ፊቱን ሊሰጣቸው አይገባም? ፍትህ እንደታጣ ምድር ላይ መቅረት አለበት? እንደዚሁ መቀጠል አለበት? ፍትህ አያስፈልግም? ለዘላለም የሰው ልጅ እንደዚሁ እንደኖረ መኖር አለበት? እንዳስጨነቀ መኖር አለበት? ግፍ እየሰራ መኖር አለበት? ዋጋውን ማግኘት የለበትም? መቀጣት የለበትም? በአውደ ፍትህ መቆም የለበትም? ፍርድ አያስፈልገውም? ለዚህ ዓለም ያስፈልገው። ለጭምቶች ክብር፣ ለጨካኞችም ዋጋቸውን ሊቀበሉ ይገባል። እግዚአብሔር የፍትህ አምላክ ነው። ፍትህ ርት የሚያጸነው ደግሞ ከሞት በኋላ ባለው ህይወት ነው። ጥቂት ብዙ ጽድቅ ኖሯቸው ጥቂት ኃጢአት ያላቸው እዚህ ምድር ላይ ዋጋቸውን ጥቂት ይቀበላሉ፣ በዘላለም መንግስት ይከብራሉ። ብዙ ግፍ የሚሰሩ ጥቂት ደግሞ ምድራዊውን ነገር ይሰጣቸዋል እግዚአብሔር። ወዳጆቼ ሁሉንም ማለት አይደለም፣ በአብዛኛው የምድራዊ ምቾት ግን እኔና እናንተ ክርስቲያኖች ልንቀና አይገባም። እግዚአብሔር አንዳንዴ የሰማዩን ስለሚነፍቃቸው የምድሩን ደግሞ ጥቂት ይሰጣቸዋል። ምን ያስቀናችኋል? እግዚአብሔር እንደ አልዓዛር ብዙ ጽድቅ ጥቂት ጉድለት ቢኖረው ይላል ዮሐንስ አፈወርቅ፣ ጥቂት ደግሞ እንደዚህ ያኖረው ይላል። ለብዙ ጽድቃችን ክብር ጥቂት የሚያጎርለው በምድር ላይ እግዚአብሔር ካለው ይህን ምስጢር ተረድተን ማመስገን ነው። ለሚበልጠው ህይወት እያዘጋጀን ከሆነ ማድነቅ ነው። ግን እኔ የምፈልገው ሰው ለዘላለም በኃጢአት እንዳይኖር ማገት የለበትም እግዚአብሔር። በቃ ማለት የለበትም እግዚአብሔር። እያመነዘረ ለሚኖር በቃ ማለት የለበትም እግዚአብሔር። ግፍ እየሰራ ለሚኖር በቃ ማለት የለበትም እግዚአብሔር። ሰው እያዋረደ ላለ መዋረድ የለበትም በምድር ላይ እና በሞት ምክንያት ይገታል። በሞት ምክንያት እግዚአብሔር ያስቆማል። አለበለዚያማ የማይሞት ቢሆን ኖሮ ምን ሊያደርገን ነበር? ከዚህ በላይ አምባገነን ሆኖ ምን ይሆን ነበር? ምድር እንዴት ትኖር ነበር? ትንሽ እኮ ጨዋነትም ያመጣው ሞትን እያሰብን እኮ ስለምንኖር ነው። እግዚአብሔር ፊት እንቆማለን። የሰማይ መንገድ አለን። ጠያቂና ተቆጣጣሪ እግዚአብሔር አለን ስለምንል እኮ ነው ትንሽ አፋራም እንኳን የምንሆነው፣ ትንሽ እንኳን የምንደነግጠው፣ ትንሽ እንኳን የምንሰቀቀው፣ ትንሽ እንኳን የምንደነግጠው። ምዕመናን ለምንድን ነው የምንሞተው? ሰው ለዘላለም በኃጢአት እንዳይኖር እግዚአብሔር የሰጠን ስጦታ ስለሆነ ነው። የሰጠን ስጦታ ስለሆነ ነው። ለምንድን ነው የምንሞተው? የተወደዳችሁ ክርስቲያኖች በጣም የተሻለ ህይወት እግዚአብሔር ስላዘጋጀልን ነው። አሁን እናንተን በዚህ ማለዳ
እንዲህና እንዲያ ብሎ ልባችሁን ለማማለል አይደለም። የዘላለም እውነት ነው የምንነግራችሁ። አሁን ከምንኖርበት ሊነጻጸርም ሊወዳደርም ሊስተካከልም የማይችል ህይወት እግዚአብሔር ለእኔና ለእናንተ ስላዘጋጀ ወደዚያ ሊወስደን ስለሚፈልግ ነው። መጽሐፍ ቅዱስ እንደሱ ነው የሚለው። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና ነው የሚለው። የሚሻል ነው። አሁን ከምንኖረው ህይወት ጋር የሚነጻጸር አይደለም። እግዚአብሔር በጣም የተሻለውን ስለሚያስብልን ነው። በሞት በኩል እግዚአብሔር የሚወስደን እጅግ ሊነገር የማይችል ቋንቋ የማይገልጠው ህሊና የማይመረምረው ቅኔ የማይበቃው በመጻሕፍት ያልተጻፈ አዲስ በጣም የተሻለ ህይወት ለእኔና ለእናንተ ስላዘጋጀን እሱን ነው የሚለው የእግዚአብሔር ቃል። የተሻለ ነገር፣ የተሻለ ህይወት፣ የተሻለ ጣዕም፣ የተሻለ ቤት፣ የተሻለ አኗኗር እግዚአብሔር ወደዛ ሊወስደን ስላዘጋጀን። ምዕመናን ታውቃላችሁ፣ ይሄ ዓለም የድካም እንዴት እንደደከመን ታውቃላችሁ። እንዴት እንደሚያደክመንም ታውቃላችሁ። የተሻለው ህይወት ምንድን ነው? እግዚአብሔር ለልጆቹ የሚሰጠው የእረፍት ህይወት ነው። ማረፍ አለብን። እንደ ደከምን መኖር የለብን። እረፍት ነው። መጽሐፍ ቅዱስ እሱ ነው የሚለው። ነፍሴ ሆይ ወደ እረፍትሽ ተመለሺ፣ እግዚአብሔር መልካም አድርጎልሻልና እያለ ነው ዘማሪው ዳዊት የዘመረው። እረፍት። ምዕመናን ወደ እረፍት እንደምንሄድ አስቡ እንጂ እርፍ ነው የምንለው። በጌታ የሚሞቱ ሙታን ብፁዓን ናቸው፣ ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል የሚለው ለዚህ ነው። ከድካማችን የምናርፍበት ህይወት ነው ምዕመናን። እርፍ ከድካማችን። ይሄ እውነት ነው። እርፍ ነው የምንለው ዝማሬ ባለበት እረፍት። እንደነዚህ አይነት ጉባኤያት፣ እንደነዚህ አይነት ዝማሬያት በቤተ ክርስቲያናችን እንዳለው አይነት ቅዳሴ እንዴት እርፍ ያደርግ እንደሆነ አስቡት። ያ የመላእክቱ ያ ድል የነሱ የቅዱሳን ማህበሩ ዝማሬማ እንዴት የበለጠ እረፍት አለው። የተሳለ የፊቱ መልክ በዚያ ያለ የጌታችን መልክማ እንደምንድን ነው ማያሳርፈው? ወደዚያ እረፍት ለመግባት ነው የምንቸኩለው ወገኖቼ። እረፍት አለው። እግዚአብሔር ለምን እንድንሞት ፈቀደ? ወይም ለምን እንድንሞት ሞት ተሰጠ ካላችሁ፣ ወይ እረፍን በዘላለም እረፍት ውስጥ እንድንኖር ነው። ማረፍ አትፈልጉ? እሱን ነው እግዚአብሔር የሰጠን። ይሄ ብቻ አይደለም። ለምንድን ነው ምን ሞተው? ምዕመናን አንድ የሚያስደንቅ ቃል እዚህ መጽሐፍ ቅዱሳችን ላይ ስለ አልዓዛር አብርሃም ያለው እንዴት ያስደንቃል! ምንድን ያለው? እርሱ በዚህ ይጽናናል ያለው። ይህ ዓለም የመጽናኛ ቦታችን ሆኖ አያውቅም። እንዳትጠብቁ። እንደውም የሚለው በክፋት እየባሱ ይሄዳሉ ነው የሚለው። ዓመት ዓመት ሲጨምር ክፋት እየባሰ ነው የሚሄደው። ይሄን ማረጋገጥ ከፈለጋችሁ የጣሊያኗ ጠቅላይ ሚኒስቴር በቀደም ያለችውን ላስታውሳችሁ። ያለፈው ዓመት ትንሽ ከበድ ይል ነበር፣ አሁን 2026 ደግሞ በደንብ ይከብዳል ብላ ስትነግረን ነበር። ይነግሩናል እኮ አይገባንም እንጂ እኛ እየሰማችሁ በክፋት እየባሰ ነው ዓለም የሚሄደው። ይሄ ዓለም የክፋት ከሆነ፣ ይሄ ዓለም የማስጨነቅ ከሆነ፣ ይሄ ዓለም የስቃይ ከሆነ፣ ክርስቲያኖች የመጽናናት ዓለም ግን እንዳለ እንዳትረሱ። ለምንድን ነው የምንሞተው? እንድንጽናና ነው። ይሄው የእግዚአብሔር ቃል እርሱ በዚህ ይጽናናል። መጽናኛ ቦታችን ነው። በምን ቋንቋ እንንገራችሁ? ደጋግመን እንኳን ብንነጋገር እማይገባን ሆነ። እዩ፣ ልንጽናና ነው የምንሄደው። ማረፍ ብቻ እኮ አይደለም፣ መጽናናት እኮ ነው። መጽናናት ለክርስቲያኖች ያስፈልጋል። ምዕመናን ከጌታችን ስቅለት እስከ ዕለተ ምጽአት የምዕመናን የቤተ ክርስቲያን ሐዘንና ለቅሶ ነው። ደግሞ አለው ከጌታችን ስቅለት እስከ ዕለተ ምጽአት የቤተ ክርስቲያን ሐዘንና
መከራ ነው፣ እንባ ነው፣ ስቃይ ነው። በዕለተ ምጽአት እስካላችሁኝ የቤተ ክርስቲያን መጽናናት ነው፣ የምእመናን ረፍት ነው። የሌሎች ደግሞ ስቃይ የሚጀምረው ያኔ ነው። እየሰማችሁኝ ነው? የሌሎች ስቃይ የሚጀምረው ደግሞ ያኔ ነው። የእኛ ረፍት ደግሞ የሚጀምረው ያኔ ነው። ወደ መጽናናት ህይወት ነው የምንገባው ያልኳችሁ ለዚህ ነው ወገኖች። አንዳንድ ሰዎች አሁን ያለችውን ቤተክርስቲያን እያዩ ምንድነው ይሄ ሁሉ? ለምንድን ነው እንደዚህ ምን ሆነው ብለው ያስባሉ። ወገኖቼ በዚህ ምድር ላይ የምታርፍ ቤተክርስቲያን የለችንም። ለምን እንደ ሁሉም ነገር ስትር አይልም? ለምን ሁሉም ነገር ጽድት አይልም? አይልም። ምክንያቱም ምድር ላይ ነን፣ ምክንያቱም ዓለም ላይ ነን አይልም። ባህሪው አይደለም። እሺ መቼ ነው? ቅድም ባልኳችሁ ቦታ ነው፣ በእረፍት ቦታዋ። መጽሐፍ ቅዱስ እንዲህ ነው የሚለው፣ ልትሰበር ቀርባ ነበር ይላል። በባህሩ ላይ ስለነበረችው ታንኳ ሲናገር ልትሰበር ቀርባ ነበር ይላል። በምድር ላይ ያለችው ቤተክርስቲያን ተሰበረች አይልም፣ ልትሰበር ቀርባ ነበር ግን ይላል። ልትሰበር ቀርባ ነበር ይላል እንጂ ተሰበረች አይልም። የምታዩት ነገር በሙሉ የሚሰበር እንዳይመስላችሁ፣ ወደ መሰበር ይቀርባል። ልትሰበር ቀርባ ነበር። ልዩነቱ ከውጭ ከመናፈቃ ከውስጥ ከከሃዲያ ቤተ ክርስቲያን ማህበረ ምእመናን እንጨነቃለን እንጂ ግን ተስፋ አንቆርጥ። እንታወካለን እንጂ ግን አንደፈቅ። እናመነታለን እንጂ ግን አንጠራጠር። ልትሰበር ቀርባ ነበር ማለት ይሄ ነው። ቤተ ክርስቲያን በምድር ላይ እንደዚህ ነው እስከ ዕለተ ምጽአት የምትኖረው ምእመናን። ይኸውላችሁ በዚያች ታንኳ ውስጥ የነበሩት ትልልቅና ትንንሽ አሶች ነበሩ ይላል። ወገኖቼ ትልልቅ አሶች የምታዩት በማለዳ የምትገለጠው በዚያች በዕለተ ምጽአት በምትመጣው ቤተክርስቲያን ነው። በዚህች ቤተክርስቲያን ግን እንደኔ አይነት ትንንሽ ኃጢአተኛም ታያላችሁ። ለምንድን ነው እንደዚህ የሚሆኑት? ነገሌ ትንንሽ አሶችም ትልልቅ አሶችም አሉ። በትልልቆቹ ተጽናናላችሁ፣ በትንንሾቹ ደግሞ ትንሽ እንደሱ ነው። ትንንሽም ትልልቅም አሶች ስለሚኖሩባት ግን ይኸውላችሁ ከስቅለት እስከ ዕለተ ምጽአት የቤተ ክርስቲያን መከራ ጊዜ ነው። አሁን ለምን እንደዚህ አልሆነም? አሁን ለምን ያለ ጊዜው እንዴት ይሆናል? ያለ ጊዜው እንዴት? እና ሰይጣን ላይ ይዋጋት ነው እና መከራ ላይ አበላት ነው እንዴ? እንደዚህማ እንዴት ይችላል? ሰይጣን ደም ተቃብቶ የለን? ምእመናን አሁን እናለቅሳለን፣ አሁን እናዝናለን፣ አሁን እንተክዛለን፣ አሁን እናነባለን ከስቅለት እስከ ዕለተ ምጽአት። ከዚያ በኋላስ እንጽናናለን። እሱ ነው። እሱ ባይኖር ኖሮ ነው ክርስቲያንም አንሆነው። ቅዱስ ጳውሎስ ለዚህች ሕይወት ብቻ ክርስቶስን ተስፋ ካደረገን ምንኛ ምስኪኖች ነን ይላል። ለዚህች ምድር መሰላችሁ እንደ ክርስቲያን የሆናችሁት? እዚህ ባለጸጋ እንድትሆኑ፣ እዚህ በምቾትና በድሎት እንድትኖሩ ቢሆን እሰየው፣ ችግር የለም፣ መልካም ነው። ግን አይደለም። በዚህች ሕይወት ብቻ ክርስቶስን በዚህ ተጸቃይተን በሰማይ ልንጽናና፣ በዚህ ደክመን በሰማይ ልናርፍ፣ በዚህ ጎሎን በሰማይ ሊሞላልን ነው። በዚህ አተን በሰማይ ልናገኝ ነው። በዚህ ነፍርቀን በሰማይ ልንቦርቅ ነው። በዚህ ለቅሶ ይዞን በሰማይ ሳቅ ሊይዘን። እንደሱ ነው ኑሮ ክርስቲያኖች። የመጽናናት ሕይወት ውስጥ ሊከተን ነው የምንሞት። አለበለዛማ አትውሰደን ካልነው እንዲሁ እየነፈረቅን መኖር ነው። ምእመናን እንዳትረሱት፣ ሰው በሞተባችሁ ጊዜ እናንተም ወደዚህ ሁላችንም
እንሞታለን ተብሎ እንደተጻፈ ሁላችንም ወደዚህ መቅረባችን አይቀርምና ሁል ጊዜ በደስታ አስቡት። ልነሳ ነው የምሞተው ብላችሁ አስቡት። እግዚአብሔር አዲስ አድርጎ ሊሰራኝ ነው የምሞተው ብላችሁ አስቡት። እግዚአብሔር የሰጠኝ ጸጋ ከጉድለቴ ከድካሜ ከኃጢአቴ ሊገታኝ ነው ብላችሁ አስቡት። ሕያው ጉስቁል እንደ ሳጥናኤል እንዳልሆን ነው ብላችሁ አስቡት። እግዚአብሔር በጣም የተሻለ ሕይወት ስላለ ነው ብላችሁ አስቡት። መጽናናት ስላለብኝ ማረፍ ስላለብኝ የእረፍት መንገዴ ሊያደርገው ነው እግዚአብሔር ብላችሁ አስቡት። ክርስቲያን እንደዚህ ነው የሚያስበው ወገኖች። ብዙ ጊዜ እንማረዋለን እንጂ አላመን ያለው ነው ወገኖቼ። እንዴት አናምነው? ብዙ ነገር አምናችሁ የለዚህ የመጣችሁ እንዴ? እወርዳለሁ አለ ወረደ፣ አምነነዋል። እሞታለሁ አለ ሞተ፣ አምነነዋል። እነሳለሁ አለ ተነሳ፣ አምነነዋል። አረጋለሁ አለ አረገ፣ አምነነዋል። ስፍራ ላዘጋጅላችሁ እሄዳለሁ አለ፣ አምነነዋል። ታዲያ የሚሰጠንን ስፍራ ልንጠራጠር ይገባል? እመኑት፣ እግዚአብሔርን እመኑት። በዚህ ህይወት ውስጥ የሚበልጥ ህይወት እያዘጋጀ እንደሆነ እወቁት። ለዚህ ነው አሁን እኛ ክርስቲያኖች ቀና ብለን የምንሄደው፣ የማናፍረው፣ የማንደነግጠው። ይሄ ህይወት በፍጹም ስለተሰጠን ነው። አጭር ማጠቃለያ ሰጥቼ ያበቃለሁ። ስለዚህ የክርስትናችን ጥልቅና ዋናው ተስፋችን ከሞት ባሻገር ያለው ህይወታችን ስለሆነ ሰው ክርስቲያን ከሆነ ሞቱን እያሰበ ደግሞ ሊኖር ይገባል። አሁን በእረፍተ ወልደ ሰማዕት በዚህ ታላቅ መምህራችን፣ ትጉህ መምህራችን፣ ቅን መምህራችን፣ ደግ መምህራችን ለቤተ ክርስቲያን እድሜውን ዋጋ ከፍሎ ላረፈ ወንድማችን መታሰቢያ ስናደርግ እኛም ፈቀቅ ብለን በተዘክሮተ ሞትን እያሰብን ልንኖር ይገባል። ምዕመናን፣ ምናልባት ነግሬያችሁ ከሆነ አላውቅም፣ ያ ታላቁ ንጉሥ እስክንድር ምን ያደርግ ነበር ይባላል? ጠዋት በማለዳ አንድ ባለሟል ካልጋው ሲነሳ ንጉሥ ሆይ 1000 ዓመት ንገስ፣ ግን እንዳትረሳ ትሞታለህ እንዲለው ቀጥሮት ነበር ይባላል። ስለዚህ ሞቱን እያሰበ ይውላል። ደግሞ ማታ ሲመጣ ንጉሥ ሆይ 1000 ዓመት ንገስ፣ ግን እንዳትረሳ ትሞታለህ ይለዋል አሉ። ሰው በተዘክሮተ ሞት በእግዚአብሔር ፊት ነፍሳችን እንደምትቆም፣ እግዚአብሔር እንደሚጠይቀን፣ እግዚአብሔር እንደሚቆጣጠረን፣ እግዚአብሔር ፊት እንደሚቆም ሰው ማሰብ መቻል አለበት። ጥንቃቄያችንና ትኩረታችን በአንድ ነገር ላይ ብቻ ያነጣጠረ ሊሆን ይገባል፣ ከዚህ ዓለም ስለመለየታችን። ይሄን እያሰባችሁ ዋሉ እደሩ እያልኩ ህይወታችሁን አበላሹት እያልኩ አይደለም። ብሉ፣ ግን ደግሞ ብዙ ጾሙ። እረፍት አድርጉ፣ ግን ደግሞ ትጉ። ስሩ፣ ግን ደግሞ እንደምትሞቱ አስቡ። ኑሩ፣ አንድ ቀን ግን ከዚህ ዓለም እንደምንለይ አትርሱ። እንደሱ ማለት ነው ትኩረታችን። ይሄ ዓለም ለመዘጋጃነት ብቻ ነው የተሰጠን፣ ለመስሪያነት ብቻ ነው የተሰጠን፣ ለመሸጋገሪያነት ብቻ ነው የተሰጠን። ይሄ ዓለም ትኩረታችን ሁሉ እዚህ ዓለም ላይ ማድረግ የለብንም። እንውለድ፣ እንክበድ፣ እንዳር፣ እንኳን፣ እንስራ፣ እንበልጽግ፣ ግድ የለም። በዋናነት ግን ትኩረታችን እዚህ ዓለም ላይ ሊሆን አይገባም። እንደ ጥላ ያልፋል፣ በጣም አጭር ነው፣ ይሄዳል። የተወደዳችሁ ክርስቲያኖች፣ እነሆ ዓመታትና ወራት እንደ ህልም እያለፉ ነው። እንደ ከሰዓት ጥላም እየሸሹ ነው። አሻራዋን ሳትጥል እንደምትሄድ አንዲት መርከብ ዘመንና ዘመናት አሻራቸውን እንኳን ሳይጥሉ ወደ ኋላችን እየጋለቡ ነው። እመኑኝ፣ ዘመኑ ደግሞ
እየተጠቀለለ ነው። ዘመኑ ደግሞ እየቀረበ ነው። ስለዚህ እግዚአብሔር ቃል እንዲህ ይላል፣ የሕይወትን ፍጻሜ አስብ፣ ኃጢአት አትሰራም ይላል። ኃጢአት መስራት ካልፈለጋችሁ ሞት አለብኝ በሉ። እሱን የሚያስብ ሰው በእግዚአብሔር ፊት ኃጢአት አይሰራም። ምዕመናን፣ ለዚህ እኮ ነው አባቶቻችን መሬት ዘመዴ ናት፣ ስኖርም ቀለቤ፣ ስሞትም ልብሴ ናት እያሉ መሬት አፈርሽን ቀስ ብዬ ረግጣለሁ፣ ነገ ካንቺ በታች መሆኔን አውቃለሁ እያሉ እየተቀኙ እኮ የሞቱት። አበቃ። ፍጻሜን ካሰብክ ጨዋ ክርስቲያን ትሆናለህ። ፍጻሜን ካሰብክ ግፍ አትሰራም። መልስ እንደምትሰጥ ካሰብክ በጥንቃቄ በምድር ላይ መልስ ትሰጣለህ። ሞት እንዳለብህ ካሰብክ አትገልም። የሚቆጣጠርህ እንዳለ ካሰብክ የሌላ ሰው አትሰርቅም። የሕይወትን ፍጻሜ አስብ፣ ኃጢአት አትሰራም። ኃጢአት አትሰራም። አሞኖስ የተባለ ሊቅ እንዲህ ይላል፣ ሞት ቅርብ እንደሆነች የሚያስብ ሰው ብዙ ህብር ያለውን ኃጣው አይሰራም፣ ብዙ ኃጢአት አይሰራም ይላል። ምዕመናን፣ እንዲህ ባሉ የደጋግ ሰዎች መታሰቢያ በምናደርግበት ቀን ይሄን በማሰብ ጥንቃቄያችን ሊጨምር ይገባል። በንግግራችሁ ተጠንቀቁ፣ በአኗኗራችሁ ተጠንቀቁ፣ በዚህ ምድር ላይ ባለ የህይወት ምልልሳችሁ ተጠንቀቁ፣ የበለጠ ተጠንቀቁ። ጌታችን እንደኖረ ጌታችን እንደተመላለሰ በወንጌል አልሰማችሁም? ስለ ጌታችን የተቀጠቀጠ ሸምበቆን አልሰበረም፣ የሚጤስን የጧፍን ክርም አላጠፋም ይላል። እንዴት በጭምትነት እንደኖረ። አሁን በእኛ መካከል መጣላት ጉዳያችን ሊሆን ይገባ ነበር። መኳረፍስ የኛ ህይወት ሊሆን ይገባ ነበር። መዘራረፍስ፣ መገዳደልስ፣ መናናቅስ፣ አንዱ አንዱን ማዋረድስ፣ ደግሞስ ፍትህ አልባ ሆነን ምድርን ማደየትስ ይገባን ነበር። አያችሁ፣ ሞት እንደሌለበት የሚያስብ ሰው እንደነዛ እንደ ኤጲቅሮሳውያን እንሞታለንና እንብላ፣ ነገ ስለምንሞት እንጠጣ፣ ነገ ስለምንሞት እንዝናና እንዳትሉ፣ ነገ ስለምንሞት እንጹም፣ ነገ ስለምንሞት እንቆጠብ፣ ነገ ስለምንሞት ጨዋ እንሁን። እንደሱ ነው የሚባለው። እንደሱ ነው የሚባለው። ክርስቲያኖች፣ ምዕመናን፣ አንዲት እንቁ የተሸከመች ታንኳ ባህር ላይ ትሄዳለች ልበላችሁ። እንቁ የተሸከመች ታንኳ እንግዲህ ምን ያህል ውድ ሀብት እንደያዘች ተመልከቱ። ታንኳዋ ትሄዳለች ባህር ላይ። ማዕበልና ነፋሳት ተነሳ። ማዕበልና ነፋሳት እንቁ የያዘችው ባህር ላይ በምትጓዘው ታንኳ ላይ ተነሳ። እቺ ታንኳ እዛ ባህር ላይ መቆየት የምትፈልግ ይመስላችኋል? አታረገው። ምንድነው የምታረገው? እንቁዋን እንደያዘች በፍጥነት እየቀዘፈች ወደቧ ማረፍ ነው የምትፈልገው። ምዕመናን፣ እደግመዋለሁ። እንቁ የያዘችው ታንኳ ማዕበልና ነፋሳት ተነስተው እንቁን እስክታጣ ድረስ እዚያ ባህር ውስጥ እስኪደፍቃት ማዕበሉ ላይ መቆየት አትፈልግም። እና ምንድነው የምትፈልገው? ፈጥና ወደ ወደቧ መገስገስ ትፈልጋለች። አንድ ክርስቲያንስ በዚህ ዓለም ላይ ብዙ መቆየት ይፈልጋል? አይገባውም። ለምን? ማዕበሉ፣ ወጀቡ፣ ንፋሱ እንቁ የሆነውን ሀብቱን፣ ክርስትናውን፣ ሃይማኖቱን፣ ንጽህናውን እንዳይደፍቅበት ነዋ። ንጽህናውን በርኩሰት የሚደፍቅበት፣ ሃይማኖቱን በጥርጥር ባህር ውስጥ የሚጥልበት ከሆነ ቶሎ መሄድ ይፈልጋል። ምዕመናን፣ ይሄን ስነግራችሁ እያዘንኩ በቅርብ ጊዜ በሚቀጥሉት ዘመናት ሲሆን በውድ ካልሆነ በግድ የሚያስጨንቅ ዘመን ይመጣል። መጽሐፍ ቅዱስ ነው የተናገረው። የሚያስጨንቅ ዘመን እንዲመጣ ይሄን እወቁ ይላል እግዚአብሔር ቃል።
በተአምራትና በምልክቶች አታሎ በድንቆች ማርኮ የሚያሳምን ይመጣል። ወጀቡና ሀብሎ እኮ ከባድ እኮ ነው ምዕመናን። ካልሆነስ እንደዚህ አስወድዶ እንደዚህ አስለምዶ ይሞክራል፣ ብዙዎችንም ያታልላል። ክርስቶስ ከእንግዲህ በድንቆችና በምልክቶች አይደለም የሚመጣው፣ ለፍርድ ነው የሚመጣው። ሐሳዊው መሲህ ግን ሰሞኑን የእስራኤሉ ጠቅላይ ሚኒስትር እንደተናገሩት መሲሃችን ይመጣል እንዳሉት በተአምራትና በድንቆች የሚመጣው መሲሃቸው ግን ኢየሱስ ክርስቶስ አይደለም። እንግዲህ ምን ያክል ሊያስጨንቅ እንደሚችል እዩት። ሲሆን በውድ በፈቃድ በማስወደድ በማስለመድ፣ ካልሆነስ በግድ አትበላም አትጠጣም እያለ ይሄንን ካላደረክ ይሄንን አንሰጥህም እያለ በመኖር ዋስትና መካከል እየገባ እንዴት ያስጨንቃል መሰለ። ታዲያ ወጀብና ማይበል ማለት ይህ አይደል? መኖሪያ እያሳጣ አፍ ላይ የምትቀምሰው የምትልሰው እየነፈገ ዋሻ ፍርክታ ላይ እንዳታርፍ እንኳን እያባረረ የሚኖር ከሆነ ወጀብና ማይበል ይህ አይደለም? ታዲያ በዚህ ውስጥ መቆየት የምትፈልግ ክርስቲያናዊት ነፍሴቷ ነች። ወደቧ ሄዳ ማረፍ አትፈልግም። ምዕመናን የተዘረጉ ማሳረፊያ እጆች አሉ። ታስታውሳላችሁ? ኖህ ቁራውንም ርግቡንም ሲልክ እጆቹን በመስኮቱ አውጥቶ ሊያሳርፋቸው ፈቅዶ ነበረ። ቁራ ማረፍ አልፈለገም። የሞተውንም ምናምኑንም እየበላ እዚያ መንከራተት ጀመረ። ርግቢቱ ግን ለእግሮቿ ማሳረፊያ እዚያ ስላጣች ለእግሮቿ ማሳረፊያ ከኖህ እጆች በቀር የት ትገሰግሳለች? ናም ከፍ አድርጌ ይሄንን ቃል ልናገር። ከጌታችን ችንካር ከበሳው የቁስሎቹ እጅ ሌላ ለኔና ለእናንተ ማረፊያ እዚህ ዓለም ላይ አለ? ምን ላይ ታርፋላችሁ ክርስቲያኖች? ከጌታችን እጆች በቀር ምን ወደብ አለን ወገኖቼ? ማን ሊያሳርፍ ትፈልጋለህ? እዚህ ዓለም ላይ አንድ ማረፊያ አለን፣ የጸጥታ ወደብ። ወደዚያ ልንገሰግስ ይገባል። የክርስቶስ እጆች ተዘርግተዋል። እነዚያ የቆሰሉ እጆች፣ እነዚያ የደሙ እጆች፣ እነዚያ የተበሱ እጆች ርግቢቱን እንዳሳረፋት ኖህ እኔና እናንተን ለማሳረፍ ተዘርግተዋል። ማን ይሆን እዚህ ዓለም ላይማ አላርፍም፣ እዚህ ዓለም ላይማ ረፍት የለኝም፣ ረፍቴ አምላኬ ነው ብላ የምትገሰግስ ነፍስ ምንኛ የታደለች ናት። ማይበሉ እንዳሰጥማት፣ ወጀቡ እንዳናውጣት፣ ሃይማኖቷን፣ ክርስትናን፣ ንጽህናን፣ ጸጋን እንዳይደፍቅባት የምትገሰግስ ነፍስ እንደሱ ነው ወገኖቼ። አውግስጢኖስ እንደተናገረው ነፍሳችን ካንተ በቀር ሌላ ማረፊያ የላትም እንዳለው። ምን ማረፊያ አላት? ምን መተከዣ አላት? ምን መመርኮዣ አላት? ምን መተንፈሻ አላት? ምን መሞረቂያ አላት? ከዚህ እጆች በቀር ምን አላት? ለዚህ ነው ወደ ረፍት ወደባችን ልንገሰግስ ይገባል። በዚህ ዘመን በተለይ ደስ በማሰኙ ወራት፣ የሚሰሙት ነገሮች በሚሰቀጥጡበት ወራት፣ በረቂቅ መንገድ ልናስበው ከምንችለው በላይ ዓለም ሊፈትነን በተዘጋጀበት ወራት ኃይላችን አንተ ነህ፣ ብርታታችን አንተ ነህ፣ መሸሸጊያችን አንተ ነህ፣ ማረፊያችን አንተ ነህ፣ ጉልበታችን አንተ ነህ፣ መደበቂያችን አንተ ነህ፣ መጽናኛችን አንተ ነህ፣ ምርኩዛችን አንተ ነህ፣ ተስፋችን አንተ ነህ፣ መደበቂያችን አንተ ነህ። እሱ ነው የሚያስፈልገን። ሌላ ምን ማረፊያ አለ? እንኳን እኛ ምንም የሌለን ያላቸው እንኳን ማረፊያ አይኖራቸው፣ ያላቸው እንኳን መጠጊያቸው አይኖራቸው። ዛሬ ስንናገር ዓለም ዘግቶናል፣ አልሰማ ብሎናል።
ያን ጊዜ ሲናገሩ እነሱ አይሰሙ። ዛሬ እኛን አፋችንን አዘግተው ሊሆን ይችላል፣ ነገ ግን ይሄ ዓለም አፉን ይዘጋል። ዛሬ እኛን ስንጮህ የሚጮኸን አተን ሊሆን ይችላል፣ ያን ጊዜ ግን ይጮሃሉ። እናት የልጇን ጩኸት አትሰማም ይላል። ዛሬ በክርስቲያኖች ላይ ፍጅት ይኖራል ከዕለተ ስቅለት እስከ ምጽአት ብያችኋለሁ። ያን ጊዜ ግን ፍጅት ይሆናል። ያን ጊዜ ፍጅት ይሆናል። ከባድ ፍጅት ነው ወገኖች። ግድ የላችሁ፣ የመጽናኛ ቦታ አለን፣ የእረፍት ቦታ አለን። ወደዚያ ልንገሰግስ ይገባል። እንቋችንን፣ ሀብታችንን፣ ጸጋችንን እንዳይወስድብን። አንድ ሊቅ እንዲህ ብሎ ይናገራል። ሄሮኒመስ የተባለ ሊቅ ምን ይላል? እቴ ሞት አንቺ ደጃፉን ካልከፈትሽልኝ በቀር የአምላኬን ፊት ለማየት መዝለቂያም የለኝ ይላል። የአምላካችንን ፊት እኮ የምናየው በሞት በኩል ነው ወገኖቼ። ያን የተወደደ የአምላካችንን መልክ፣ ያን የፍቅር መልክ፣ ያን የርህራሄ መልክ፣ ያን የደግነት መልክ፣ ያ ስሙ ይሄ ነው ሊባል መጠሪያ የሚያጥረው መልክ፣ እሱን የምናየው በሞት በኩል እኮ ነው። እቴ ሞት አንቺ ደጃፉን ካልከፈትሽልኝ በቀር የአምላኬን ማየት አልችልም። ይህ የተወደደ ወንድማችን የሚሰብክለትን አምላክ ለማየት ነው የሄደው። እንዴት ይደንቃል! ትላንት ከኛ ጋር ነበር። ምናልባትም ይሄኔ እዚህ ጉባኤ ላይ ያስተማራችሁ ይሆናል። አሁን ግን እዚያ በአምላኩ ፊት የአምላኩን ፊት እያየ ነው። ምን ይደንቃል! ታድሉ! ይህ እጅግ የሚደንቅ ነው። ክርስቲያኖች ልብ የሚናፍቀው ነው። ጻድቁ ኢዮብ እንኳን ከዛ ሁሉ መከራ በኋላ ምን እንዳላልሰማችሁም? እኔ ግን የሚቤዠኝ ሕያው እንደሆነ አውቃለሁ፣ በመጨረሻም ዘመን በምድር ላይ እንዲቆም ይህ ቁርበቴም ከጠፋ በኋላ በዚያን ጊዜ ከስጋ የተለየች እግዚአብሔር እንዳያውቃለሁ። እኔ ራሴ አየዋለሁ፣ ዓይኖችም ይመለከቱታል፣ ልቤ በመናፈቅ ዝሏል ይላል። የሚናፍቁት ሰዎች ሲያዩ እንዴት ደስ ይላቸዋል! እሱ የደስታችን ሁሉ ፍጻሜ ነው። እሱ የተድላችን ሁሉ ማብቂያ ነው። በሞት በኩል ነው ወገኖች፣ በሌላ በምንም ነገር የለም። በሞት በኩል የክርስቲያኖች ፍጻሜ ይሄ ነው ወገኖቼ። መጨረሻ ምዕመናን አንድ ነገር ይዘን የምንሄደው አንድ ነገር ቢኖር ሃይማኖታችን ናት፣ ምግባራችን ናት። ስለዚህ እሱ ላይ ልናተኩር ይገባል። ሃይማኖታችሁን አጽንታችሁ፣ ምግባራችሁን አቅንታችሁ። እኔ ዛሬ 10 ምናምን ዓመት ይሆን እንደ መምህር ዘላለም አይነት አንድ ደግ መምህር ነበር። ጋሽ ግርማ ከበደ ይባላል። ምን አለ ይባላል? ሃይማኖቴን አጽንቼ ምግባሬን አቅንቼ ከሞትኩ አላሉ አንድ ሰው ጥቁር ለብሶ እንዳይቀብረኝ አሉ። እንደው በረከቱ ይደርብን የሚባል ደግ ሰው ነው በእውነት። አንድ ሰው እውነትም በቀደም እንደነበረው አስደናቂ ስርዓተ ቀብር ነጭ ልብስ ለብሰው ነው የቀበሩት። እንዲህ አይነት መኩሪያ መምህራን፣ እንዲህ አይነት ያስተማሩትን የኖሩበት የሚኖሩትን የሚያስተምሩ ደጋግ ሰዎች ብልጭ ብለው ያጽናኑናል እኮ። በብዙዎች ተስፋ ቆርጠን ቀና የምንልባቸው እኮ ሰዎች አሉ። እግዚአብሔርን የምናይባቸው፣ ቤተ ክርስቲያንን የምናይባቸው፣ ሰው መሆንን የምናይባቸው ሰዎች አሉ እኮ። እነዚህ ሃይማኖታቸው ምግባራቸው ይዘው ነው ወደ እግዚአብሔር የሚሄዱት። ምን ይይዛሉ ታዲያ? ምን ይይዛሉ? ምን ሳላንዲኖስ የሚባል አንድ የእስያ ንጉስ ምን አደረገ ይባላል? ንጉስ ነው። ወደ መቃብር ስገባ እጄን ከፍ አድርጋችሁ ከመቃብሩ በላይ አውሉኝና ነው የምትቀብሩኝ አላቸው አሉ። እና እጁ ላይ ምን ይዞ ነበር አሉ? ይሄ ሰው እራፊ ጨርቅ ብቻ ይዞ ነበር አሉ። ከዚህ እራፊ ጨርቅ ውጪ ሳላንዲኖስ ምንም ነገር አልሄደም ብላችሁ ለህዝቤ ንገሩ አላሉ። ምን ይዛችሁ ትሄዳላችሁ? ከቤታችሁ ምናልባት የመዋቢያ ሳጥናችሁን ይዛችሁ ልትሄዱ ትችላላችሁ። መልካም ነው። ወደዚያ ሳጥን ግን ስትገቡ የመዋቢያ ዕቃችሁ የለም። ምሳ ሳህናችሁን ይዛችሁ ልትወጡ ትችላላችሁ ከቤታችሁ። በዚያ ሳጥን ውስጥ ስንገባ ግን
ምሳ ሳህናችን የለም። ምንም ከዚህ እራፊ ጨርቅ በቀር ማንም የሚወስደው ነገር የለም። አንድ ጥሪት ግን አለን። አንድ ሀብት ግን አለን። አንድ ጸጋ ግን አለን። አሞኒዮስና ውሳቢዮስ እንደተናገሩት ለቅዱሳን ያላቸው አንዲት ጥሪታቸው ኢየሱስ ክርስቶስ ብቻ ነው እንዳሉ ይህን ሀብታችንን ለመያዝ ተሻሙ። ያ ባለም ለሚስቱ ተቀኘ የተባለው ቅኔ ገጠመ የተባለው ግጥም እንዴት ይገርማል! ሚስቱን እንዲህ አላት አሉ ስትሞትበት፣ አማሻለሁ እንጂ ወጥ አልሰራሽ ብዬ፣ አማሻለሁ እንጂ ጠላ አልጠመቅሽ ብዬ፣ ጣትሽስ ከፈትል ዛሬም አልተለየ አላሉ። ስትሞት እኮ ነው። ወጥ አትሰራ፣ እንጀራ አትጋግር፣ ጠላ አትጠምቅ። አንድ ነገር ግን ታረጋለች በእጇ። ምን? ፈትል ይዛ ትሄዳለች። እና እንደሱ ብዙም ትኩረታችን እዚህ ዓለም ላይ አይሆን። ዋና ትኩረታችን ስለመሄዳችን መዘጋጃችን ላይ ይሆን። እንሞታለን። የተወደደ የዚህን አስደናቂ የ30 ምናምን ዓመት ሰውነቱን ሳይጠብቅ ለወንጌል የደከመ ልረፍ ብሎ እየታመመ ያላረፈ እኔና እናንተ ለመንግስተ ሰማያት እንድንበቃለት በእንባ ጭምር ተግቶ ያገለገለ ጠዋት ምድረ ከብድ እኔ ያየሁት እንኳን ማታ ሳሪስ አቦ፣ ጠዋት ግሸን ማርያም፣ ማታ ቅዱስ ዑራኤል ሲንከራተት የነበረ አቤት ክብሩ! ግን አሁን መምህር ዘላለምን ሲያርፍ አግኝተነው ምንድነው ዛሬ ቀንህ ብንለው ባጭር ቃል እንደ አባ ፋም የሰርጌ ቀን ነው የሚል ይመስለኛል። አባ ፋም የሚባል አባት አሉ ልክ ሰማዕትነት ሲቀበል ነጭ ልብስ ለብሶ ወጣሉ። የምን ነጭ ልብስ ነው አባ ፋም ብለው ጓደኞቹ ጠየቁት አሉ። ሊሞት እኮ ነው። ዛሬማ የሰርጌ ቀን ነው አላቸው አሉ። እና መምህር ዘላለምም እንደዛ ነበር የሚለን ብዬ አስባለሁ። የሰርጌ ቀን ነው። ብቻኛ መሞታችን አይቀር፣ ግን የምር ለዘላለም ሕይወት እንዘጋጅ። እንቋችንን ሳንጥል እንሂድ። ያቆየን ይጠብቀን። አጽራረ ቤተ ክርስቲያንን ያስታክስልን። በሃይማኖት በምግባር ያጽናን። እኛም ደግሞ በነጭ እንድንሸኝ ፈቃዱ ይሆንልን። አሜን፣ አሜን፣ አሜን።